ጤና ይስጥልኝ እንደምን ዋላችሁ ክቡራትና ክቡራን ተመልካቾቻችን ከዜና ኢትዮጵያ የሰዓቱን የስፖርት ዜናዎች ወደ እናንተ አድርሳለሁ። ደግነት መኩሪያ ነኝ። ሲንቄ ባንክ የስፖርት ዜናዎቻችን የክብር አጋር ስለሆነ ከልብ እናመሰግናለን። የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ ማጣሪያ ትላንት ዝግጅቱን በይፋ ጀምሯል። ዋሊያዎቹ ከአንድ ሳምንት በኋላ ከግብጽና ጅቡቲ ጋር ሞሮኮ ላይ የዓለም ዋንጫ ማጣሪያ ጨዋታቸውን የሚያደርጉ ሲሆን ዝግጅቱንም ትላንት በአዲስ አበባ ስታዲየም በይፋ መጀመሩ ታውቋል። አሰልጣኝ መሳይ ተፈሪ ቀደም ሲል ለዝግጅቱ 24 ተጫዋቾችን ጥሪ ማድረጋቸው የሚታወስ ሲሆን በደቡብ አፍሪካ ለሱፐር ስፖርት የሚጫወተው አጥቂው አቡበከር ናስርም ቡድኑን መቀላቀሉ ይፋ ሆኗል። የኢትዮጵያ ሴቶች ፕሪሚየር ሊግ 15ኛ ሳምንት ጨዋታዎች ትላንት መደረግ ጀምረዋል። ትላንት አንድ ጨዋታ ሲደረግ ባህር ዳር ከተማ ከአርባ ምንጭ ከተማ ያደረጉት መርሃ ግብር ግብ ሳይቆጠርበት ተጠናቋል። ዛሬ ረፋድ 4 ሰዓት ላይ ደግሞ አዳማ ከተማ ከመቻል ጨዋታቸውን አድርገው አዳማ ከተማ 2-0 አሸንፏል። ቻይና ግዛቸውና አለም በኤቻ ግቦችን ለአዳማ ያስቆጠሩ ተጫዋቾች ናቸው። ከሰዓት 2 ጨዋታዎች ቀጥለው ሲደረጉ 8 ሰዓት ላይ ድሬዳዋ ከተማ ከሀምበሪቾ፣ 10 ሰዓት ላይ ደግሞ ኢትዮ ኤሌክትሪክ ከሐዋሳ ከተማ መርሃ ግብራቸውን ያደርጋሉ። ነገ መሪው ኢትዮጵያ ንግድ ባንክ ከአዲስ አበባ ከተማ፣ ሲዳማ ቡና ከልደታ ክፍለ ከተማ ጨዋታቸውን የሚያደርጉ ይሆናል። ለ22ኛ ጊዜ የሚካሄደው የሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር ውድድር የፊታችን እሁድ ይደረጋል። ሁሉም መብቶች ለሁሉም ሴቶች የሚል መሪ ቃልን የያዘው የዘንድሮ ውድድር ከ16000 በላይ ሴቶችን ያሳትፋል ተብሏል። አብርሃም ተስፋዬ ተጨማሪ አለው። ታላቁ ሩጫ በኢትዮጵያ ላለፉት 21 ዓመታት በኢትዮጵያ ለሴቶች እኩልነት ሳይታክት ሰርቷል። በየዓመቱ ለእንስቶች ድምጽ በመሆን ሀገር ከነበረችበት የተዛባ አስተሳሰብ ወደ እኩልነት በሂደት እንድትሸጋገር የነበረው ሚና ቀላል የሚባል አይደለም። ትላንት የወንድን ያክል ነጻነት እንደሌላቸው ይሰማቸው የነበሩ ሁሉ ዛሬ እድሜ ለታላቁ ሩጫ በኢትዮጵያውያንና አደባባይ ከመውጣት በዘለለ የጥንካሬ ምሳሌም ጭምር መሆን ችለዋል። ሴቶች እኩል የትምህርትና የመደበኛ አገልግሎት ተጠቃሚነትን ከማግኘት ባለፈ ለወንዱ ብርታትና የከፍታ መነሻ እንዲሁም የስኬት ሚስጥር መሆን ከጀመሩም እንዲሁ በርካታ ዓመታት ተቆጥረዋል። ዘንድሮም ቢሆን ሁሉም መብቶች ለሁሉም ሴቶች በሚል መሪ ቃል በደመቀ መልኩ ሊደረግ የ2 ቀናት ዕድሜ ብቻም ቀርቶታል። ግሬትራንን ሁሉ ጊዜ ማሳደግ አለብን። 9000 ነን፣ የሚመጣው 10000 ከዛ 15000 እያለን የሴቶችን ፓወር ማሳየት አለብን። የዘንድሮ የሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር ውድድር 16000 ተሳታፊያንን ይዟል። በአዋቂዎች ዘርፍ የወቅቱ አሸናፊዋ ጎተኔ ሻንቆን ጨምሮ በርነሽ ደሴና ስመጥር ተጠባቂ አትሌቶች ይሳተፉበታል ተብሎም ይጠበቃል። ከ200 በላይ የሚልቁ አትሌቶች የዚህን ውድድር መጀመር በጉጉትም ይጠባበቃሉ። ታላቁ ሩጫ በኢትዮጵያ በመድረኩ ለሚሳተፉ አትሌቶች በኢትዮጵያ ሰንደቅ ዓላማ ያሸበረቀ ሜዳሊያ ማዘጋጅቶላቸዋል። ከአንደኛ እስከ 400ኛ ደረጃን ይዘው የሚያጠናቅቁ ሁሉ የአረንጓዴ ሜዳሊያ ሽልማት ይበረከትላቸዋል። ከ401 እስከ 800 ቢጫ እንዲሁም ከ801 እስከ መጨረሻው ደረጃ ላሉ ተሳታፊያን ደግሞ በቀይ ሪቫን ያሸበረቀ ሜዳሊያ እንደሚሰጣቸውም ታውቋል። ሌሎች ተምሳሌት መሆን የቻሉ 20 እንስቶችም በታላቁ ሩጫ በኢትዮጵያ እውቅና ይሰጣቸዋል። በወራ ግንቦት 1995 አንድ ብሎ የጀመረው ቅድሚያ ለሴቶች ውድድር በየዓመቱ ቅድሚያ ለሴቶች እንደሰጠና የተሳታፊ ቁጥሩን እንዳሳደገ ለ22ኛ ዓመቱም በቅቷል። ሴቶችን በስፖርቱ ጤናማ ያደረገና የሴቶችን ስኬት በየዓመቱ የሚዘክር ከዛም ባለፈ ለተሻሉት እውቅና በመስጠት የተካነው ታላቁ ሩጫ በኢትዮጵያ እንኳን በሀገሬው ባለም አቀፋውያኑ ዘንድ ሁሉ ተወዳጅነትን ያተረፈ የጎዳና ውድድር ነው። ላለፉት 4 ሳምንታት ተቋሙ በሚያዘጋጀው የልምምድ ጊዜያቶች ሲሳተፉ የነበሩ ሁሉ እነሆ ቀናቸው ደርሷል። ከዓመት ውጥናቸው አንዱ በሆነው መድረክ ተሳትፈው ዘመን ተሻጋሪ ታሪክ ለራሳቸውና ለቤተሰቦቻቸው ያስቀምጣሉ። ለ21 ዓመታት ሳያቋርጡ የሮጡ ሁሉ ለ22ኛ ጊዜ ለመድገም ብርታቱም ቢሆን ብቃቱ ከነሱ ጋር ይገኛል። በዚህ ውድድር በአዋቂ አትሌቶች ዘርፍ ሰንበሪ ተፈሪ 3 ጊዜ በማሸነፍም ቀዳሚዋ አትሌት ናት። የዘንድሮ የሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር ውድድርም እንደ ከዚህ ቀደሙ ሁሉ በኢትዮጵያ ብሮድካስቲንግ ኮርፖሬሽን በሁሉም አማራጮች በዕለተ እሁድ ከማለዳው 1 ሰዓት ጀምሮ የቀጥታ ስርጭት ሽፋንም የሚያገኝ ይሆናል።
ከውጪ በዩሮፓ ሊግ ጨዋታዎች ማንቸስተር ዩናይትድ ሪያል ሶሲዳድን በማሸነፍ ሩብ ፍጻሜውን ተቀላቀለ። ሌላኛው የእንግሊዙ ክለብ ቶትናምም ውጤቱን በመቀልበስ ስምንቱን ሲቀላቀል የሆዜ ሞሪኖ ቡድን ፌነርባቼ በመለያ ምት ከውድድሩ ተሰናብቷል። መሰረት ተስፋዬ ተጨማሪ አላት። የዩሮፓ ሊግ የጥሎ ማለፍ የመልስ ጨዋታዎች ትላንት ምሽት ሲደረጉ ሩብ ፍጻሜውን የተቀላቀሉት ክለቦች በይፋ ተለይተዋል። ምሽቱን በተለያዩ የአውሮፓ ስታዲየሞች በተደረጉ 8 የመልስ መርሃ ግብሮችም 27 ግቦች ከመረብ ሲያርፉ 3 የቀይ ካርዶች በተለያዩ ስታዲየሞች ተመዘዋል። በኦልትራፎርድ የላሊጋውን ክለብ ሪያል ሶሲዳድን በመልስ ጨዋታ ያገኘው ማንቸስተር ዩናይትድ 4-1 ሲረታ በድምር ውጤት ደግሞ 5-2 አሸንፎ ወደ ሩብ ፍጻሜው አምርቷል። ስፔን ላይ ያደረገውን የመጀመሪያ ዙር ጨዋታ አንዳቻ አጠናቆ የነበረው የኦልትራፎርዱ ክለብ በመልሱ ጨዋታ በብሩኖ ፈርናንዴዝ ሃትሪክና በዲያጎ ዳሎ ተጨማሪ ግብ ታግዞ አሸንፏል። የአሰልጣኝ ሩበን አሞሪም ስብስብ ከሰሞነኛ አቋሙ በተሻለ ብቃት በቀረበበት ጨዋታ ከመመራት ተነስቶ ነው የጨዋታውን ውጤት የቀለበሰው። በተለይ ከረፍት መልስ በጨዋታው ጥሩ የነበሩት ማንቸስተር ዩናይትዶች በጨዋታው ጥሩ እንቅስቃሴ ማድረጋቸውን አሰልጣኝ ሩበን አሞሪም ተናግረዋል። ሌላኛው የፕሪሚየር ሊጉ የዩሮፓ ሊግ ተወካይ ቶትናም ሆትስፐር በሜዳው የሆላንዱን ክለብ ኤዜድ አልካማርን በገጠመበት ጨዋታ 3-1 አሸንፎ ወደ ሩብ ፍጻሜው ተሻግሯል። በመጀመሪያው ዙር ሆላንድ ላይ 1-0 ተሸንፎ የነበረው የአንጅ ፖስቴኮግሉ ቡድን ውጤቱን ቀልብሶ በድምር ውጤት 3-2 አሸንፏል። በጨዋታው በኳስ ቁጥጥሩና የግብ ዕድሎችን በመፍጠር የተሻሉ ለነበሩት ስፐርሶቹ ዊልሰን ኦዶበርት 2 ግቦችን ሲያስቆጥር ጄምስ ማዲሰን ደግሞ ቀሪዋን ግብ አክሏል። ኩፒ ሚነርስ ደግሞ የኤዜድ አልካማርን ማስተዛዘኛ ግብ ያስቆጠረ ተጫዋች ነው። በመጀመሪያው ዙር የጥሎ ማለፍ ጨዋታ ስኮትላንድ ላይ በሬንጀርስ ተሸንፎ የነበረው የጆዜ ሞሪኖ ቡድን ፌነርባቼ በመልሱ ጨዋታ 2-0 ቢረታም በመለያ ምት ተሸንፎ ከውድድሩ ተሰናብቷል። በሌላ ጨዋታ ስፔን ላይ ሮማን የገጠመው አትሌቲክ ቢልባኦ ባልተጠበቀ መልኩ 3-1 አሸንፎ የሩብ ፍጻሜ ተፋላሚ ሆኗል። አትሌቲክ ቢልባኦ በመጀመሪያው ዙር ጨዋታ ጣሊያን ላይ 2-1 ተሸንፎ የነበረ ሲሆን የምሽቱን ጨዋታ 3-1 በማሸነፉ በድምር ውጤት 4-3 ረቷል። ኒኮ ዊሊያምስ ለአትሌቲክ ቢልባኦ 2 ግቦችን በመርሃ ግብሩ ሲያስቆጥር ዩሪ ቀሪዋን ግብ አክሏል። በጎዶሎ ለተጫወቱት ሮማዎች ደግሞ ሊያንድሮ ፓራዴዝ የማስተዛዘኛዋን ግብ ከመረብ አሳርፏል። በሌሎች የኤሮፓ ሊግ የጥሎ ማለፍ የመልስ ጨዋታዎች ላዚዮ ቪክቶሪያ ፕለዝንን፣ አይንትራ ፍራንክፈርት ደግሞ አያክስ አምስተርዳምን በድምር ውጤት አሸንፈው ሩብ ፍጻሜውን መቀላቀል ችለዋል። ፌርላንድ ሜንዲ በጉዳት ከሜዳ ይርቃል ተባለ። የሪያል ማድሪዱ ተከላካይ ፌርላንድ ሜንዲ በማድሪድ ደርቢ የአውሮፓ ቻምፒየንስ ሊግ ጨዋታ ግራ እግሩ ላይ በጡንቻ ጉዳት ምክንያት ከሜዳ እንደሚርቅ አሰልጣኝ ካርሎ አንቸሎቲ ያሳውቀዋል። ጉዳቱ ተጫዋቹን ለምን ያህል ጊዜ ከሜዳ እንደሚያርቀው ባይታወቅም ከዓለም አቀፍ ጨዋታዎች በፊት ግን ለጨዋታ ብቁ እንደማይሆን ነው የተገለጸው። ጆሹዋ ኪሚህ በባየር ሙኒክ ቤት ውሉን አራዘመ። ጆሹዋ ኪሚህ በባየር ሙኒክ ቤት ውሉ የውድድር ዓመቱ መጨረሻ ላይ የሚጠናቀቅ ሲሆን በ4 ዓመታት ውሉን አራዝሞ እስከ 2029 በባቫሪያኖቹ ቤት ይቆያል። ባየር ሙኒክ በእግር ኳስ እቅዶችን ለማሳካት ትክክለኛው ቦታ በመሆኑ ውሌን ለማራዘም ለእኔ ቀላል ነበር ብሏል። ኪሚህ ውሉን ካራዘመ በኋላ ኪሚህ በ2015 ከስቱትጋርት ባየር ሙኒክን ከተቀላቀለ በኋላ 429 ጨዋታዎችን አድርጎ 43 ግቦችን ማስቆጠር ችሏል። በኢንዲያን ዌልስ የቴኒስ ውድድር በሴቶች ግማሽ ፍጻሜ ኢጋ ስዋቴክ ከሚራ አንድሬቫ ጋር ተገናኝታለች። የውድድሩ ሻምፒዮን ኢጋ ስዋቴክ በሩብ ፍጻሜው ዠንግ ኪንዌንን በማሸነፏ የሚታወስ ሲሆን በቀጣይ ደግሞ ለፍጻሜው ለመድረስ የዓለም ቁጥር 2ቷ ኢጋ ስዋቴክ ከ17 ዓመቷ ሚራ አንድሬቫ ጋር ተገናኝታለች። ኢጋ ስዋቴክ የኢንዲያን ዌልስ የቴኒስ ውድድርን ካሸነፈች በ4 ዓመታት ለ3ኛ ጊዜ ሻምፒዮን በመሆን ውጤታማዋ አትሌት ትሆናለች። በሌላኛው የሴቶች የግማሽ ፍጻሜ ጨዋታ ደግሞ የዓለም ቁጥር 1ዷ አሪና ሳባሌንካ ከአውስትራሊያ ኦፕን ሻምፒዮና ማዲሰን ኪስ ጋር የሚያደርጉት ጨዋታ ይጠበቃል። ተመልካቾቻችን ከዜና ኢትዮጵያ የስፖርት ዜናዎቻችን በዚህ ተጠናቀቁ። ደግነት መኩሪያ ነበርኩ። በሰላም ዋሉ።